በመጪው ክረምት የተሻለ ኃይል አቅርቦት እንዲኖር ለማስቻል እስከ ሰኔ 30 ቀን ድረስ የኤሌክትሪክ ኃይል መቆራረጥ እንደሚኖር ተገለጸ። የትራንስፖርት አገልግሎት ሰጪ በመምሰል ወንጀል ሲፈጽሙ የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። ድንጋይ ወርውሮ የሰው ሕይወትን ያጠፋው ግለሰብ በእስራት ተቀጣ። ሰላም ጤና ይስጥልን። ይህ የኢትዮጵያ ዴይሊ ኒውስ የዜና ጥንቅራችን ነው። አብሬያችሁ የምቆየው እኔ ፍቅር ኃይሉ ነኝ። አብራችሁን ቆዩ። የትራንስፖርት አገልግሎት ሰጪ በመምሰል ወንጀል ሲፈጽሙ የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። በአዲስ አበባ ከተማ በተለያዩ ክፍለ ከተሞች የህዝብ ማመላለሻ ተሽከርካሪዎችን እንደ ሽፋን በመጠቀም የሿሿ ወንጀልና የሞባይል ስርቆት ሲፈጽሙ የነበሩ 7 ግለሰቦች በፖሊስ ቁጥጥር ስር ውለዋል። ተጠርጣሪዎቹ በኮድ 3A02122 ኦሮ ሚኒባስ ተሽከርካሪ በመጠቀም መንገደኞቹን ከጫኑ በኋላ በኪሳቸው የነበረውን ገንዘብና ስልክ ለመውሰድ ሙከራ አድርገዋል። ተበዳዮቹ ለመከላከል ሲሞክሩ ገፍተው በመጣል በፍጥነት ሲያመልጡ ከሌላ ተሽከርካሪ ጋር በማጋጨታቸው በህብረተሰብና በትራፊክ ፖሊስ ትብብር ሊያዙ ችለዋል። በቁጥጥር ስር ከዋሉ ተጠርጣሪዎች እጅ 6 ስማርት ስልኮች እና 11 ሚሞሪ ካርዶች ተይዘዋል። በሌላ በኩል በቦሌ ክፍለ ከተማ ወረዳ 12 ቡልቡላ የሞባይል ስርቆት ሲፈጽሙ የነበሩ 2 ግለሰቦች በፖሊስ ቁጥጥር ስር ውለው 4 ስማርት ስልኮችን በኤግዚቢትነት ተይዘዋል። አዲስ አበባ ፖሊስ እንደገለጸው በእነዚህ ግለሰቦች ወንጀል የተፈጸመባቸው ማናቸውም ተበዳዮች በአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በአካል በመቅረብ የተሰረቁ ንብረቶቻቸውን ለይተው መረከብ ይችላሉ። ወንጀለኞቹ በተደራጀ መንገድ በተለያዩ ክፍለ ከተሞች የሚንቀሳቀሱ በመሆኑ ህብረተሰቡ በመንገደኛ ተሽከርካሪዎች ላይ ሲሳፈሩ ከፍተኛ ጥንቃቄ ሊያደርጉ ይገባል። የፖሊስ ምርመራው ተጠናክሮ የቀጠለ ሲሆን ሌሎች ተባባሪዎችን መያዝ ክትትል እንደተደረገ ነው። በመጪው ክረምት የተሻለ ኃይል አቅርቦት እንዲኖር ለማስቻል እስከ ሰኔ 30 ቀን ድረስ የኤሌክትሪክ ኃይል መቆራረጥ እንደሚኖር ተገለጸ። የኢትዮጵያ ኤሌክትሪክ አገልግሎት በመጪው ክረምት ወቅት ሊኖር የሚችለውን የኃይል መቆራረጥ ችግር አስቀድሞ ለመከላከል ሰፋፊ ፕሮጀክቶች እያከናወነ መሆኑን ገልጿል። በአገልግሎቱ የኤሌክትሪክ መሰረተ ልማት ስራ አስፈጻሚ ዶክተር ገበየሁ ሊካስ የኃይል መቆራረጥን ለመቀነስ እየተሰሩ ባሉ ስራዎች እስከ ሰኔ 30 ቀን 2018 ዓ.ም ድረስ በእቅድ የሚቋረጥ የኃይል ማስተካከያ እንደሚኖር መናገራቸውን ኢትዮጵያ ዴይሊ ኒውስ ሰምቷል። በአዲስ አበባ ከተማ አራተኛው ምዕራፍ የመልሶ ግንባታ ፕሮጀክት በተያዘለት ጊዜ ለማጠናቀቅ ሲባል ከመጋቢት ወር ጀምሮ የኃይል መቆራረጥን ከፍ ማለታቸው የገለጸው አገልግሎቱ ይህ ማስተማማኝና ጥራት ያለው የኃይል አቅርቦት ተደራሽ ለማድረግ የሚከናወን መሆኑን ገልጿል። አብዛኛው የዲስትሪቢዩሽን መስመር ረጅም ጊዜ ያገለገለ በመሆኑ ለመልሶ ግንባታ ትልቅ የፋይናንስ አቅምና ጊዜ የሚፈልግ በመሆኑ በእቅድ የሚቋረጥ የኃይል ድግግሞሽ መብዛቱን አገልግሎቱ ተናግሯል። በመጪው የክረምት ወቅት የተሻለ የኃይል አቅርቦት እንዲኖር ለማድረግ እስከ ሰኔ 30 ቀን 2018 ዓ.ም ድረስ በእቅድ የሚቋረጥ የፕሮጀክት ስራዎች ለማጠናቀቅ እየተሰራ መሆኑን ጨምሮ አስታውቋል። ድንጋይ ወርውሮ የሰው ሕይወትን ያጠፋው ግለሰብ በእስራት ተቀጣ። በአማራ ክልል ሰሜን ሸዋ ዞን በደብረሲና ከተማ አስተዳደር 02 ቀበሌ ውስጥ ድንጋይ በመወርወር የሰው ሕይወትን ያጠፋው ግለሰብ በእስራት ተቀጥቷል። የዞኑ ፖሊስ መምሪያ እንዳስታወቀው ተከሳሽ እንግዳ ተሰማ ሰውን ለመግደል በማሰብ ታህሳስ 10 ቀን 2018 ዓ.ም በግምት ከምሽት 1 ሰዓት ተኩል ላይ የወንጀል ድርጊቱን ፈጽሟል። ከዚህ ቀደም የነበራቸውን ግጭት የቂም ምክንያት በማድረግ ልዩ ቦታውን ብርሃን ወፍጮ ቤት በተባለ ስፍራ ሟች ማሙሽ ገብረ መስቀልን አንድ ጊዜ በድንጋይ የቀኝ ጎኑን በመምታት ከፍተኛ ጉዳት እንዳደረሰበት ብስራት ሬዲዮ ሰምቷል። ተጎጂ በደረሰበት ጉዳት በሕክምና ሲረዳ ቆይቶ ህይወቱ አልፏል። ፖሊስም ይህንን ወንጀል ሲመረምር ከቆየ በኋላ የምርመራ መዝገቡን በማደራጀት ለሰሜን ሸዋ ዞን ፍትህ መምሪያ ይልካል። የሰሜን ሸዋ ዞን ፍትህ መምሪያ የምርመራ መዝገቡን ከመረመረ በኋላ በተከሳሽ ላይ ክስ መስርቶ ለሰሜን ሸዋ ዞን ከፍተኛ ፍርድ ቤት ያቀርባል። ጉዳዩን ሲመረምር የቆየው የሰሜን ሸዋ ዞን ፍርድ ቤት ተከሳሹን ጥፋተኛ ሆኖ አግኝቶታል። በመሆኑም ተከሳሽን ያስተምራል፣ ሌሎች ሰዎችን ያስጠነቅቃል በማለት ግንቦት 24 ቀን 2018 ዓ.ም በዋለው ችሎት ይኸው ተከሳሽ በ12 ዓመቱ ጽኑ እስራት እንዲቀጣ ውሳኔ ተላልፎበታል። ይህ የኢትዮጵያ ዴይሊ ኒውስ የዜና ጥንቅራችን ነው። አብሬያችሁ የቆዩትን የፍቅር ኃይሉ ነኝ። ትኩስ ዜናዎችን እንዲያገኙ ሰብስክራይብ ያድርጉ። ሰናይ ቀን